ተመሰገነ ይሁን። እሺ ምን ሰው ናት እቺ የምትፈልገው? ምንድናት? ወንድ ሴት? ተናገሩ። ምን ስንት ጌጥ ነበራት? ስንት ጠፋት? ምን አደረገች? ፈለገች አይደል? ፈለገች አይደለም። አንድ የረሳችሁት ነገር ምንድን ነው ያደረገችው? መብራት አበራች በሉ እንጂ ሁሉን ፈነቀለች በሉ። ከዛ ምን አደረገች? ፈለገች። አንዱን ስታገኝ ምን አገኘ? ምን አደረገች? ጎረቤቶቿን ጠራችና ደስ አላት። ከስንቱ ይልቅ ከዘጠኙ ይልቅ በተገኘው በስንቱ ደስ አላት? በአንዱ ደስ አላት። እግዚአብሔር የተመሰገነ ይሁን። ትርጉሙን ነግሬያችሁ ወደ ቤታችሁ አላስመሻችሁም። ሶስቱን ላስተምራችሁ ነበር። አንዷን ብቻ የመረጥኳት ለዚያ ነው። የጠፋው በግ፣ የጠፋው ሳንቲም እና የጠፋው ሰውዬ ብዬ ላስተምር ብዬ ስለካ መሽቷል። ስለመሸ ሳንቲሟን ብቻ ሰውን ብር ስለሚወድ ወደ ብሩ ጠጋ እንበል ብዬ ብሩን መረጥኩት። ተወዱ የለ ተወዳላችሁ ብዬ አስባለሁ። ጥናት የሚያስፈልገው ነገር ነው እንጂ በግምት መናገር ሎጂካል አይደለም። ግን ዞሮ ዞሮ ሳንቲም ተወዳላችሁ ተብሎ ይታሰባል። እሺ የጠፋው የተገኘው ሳንቲም። ይቺ ሴት ማን ትመስላችኋለች? ቅድስት ቤተክርስቲያን ናት። 10 ሳንቲሞች ወይም 10 ጌጦች ያሏት ሴት ቅድስት ቤተክርስቲያን ናት። 10ሩ ጌጦቿ የተባሉ ደግሞ ምን ይመስሏቸዋል? 10ሩ ጌጦቿ የተባሉ ፍጹም የሆነ የምእመናን ህብረት ነው ወይም የምእመናን ክብር ነው። በእስራኤል ባህል 7 ቁጥር፣ 10 ቁጥር፣ 30 ቁጥር፣ 60 ቁጥር፣ 100 ቁጥር ምንድን ናቸው? ፍጹም ናቸው። በእኛ ሀገር ለምሳሌ 10 ቁጥር ፍጹም ነው አይደል? ፍጹም ነው ማለት ነው። ፍጹም ነው። እንዴት ነው ፍጹም? እንከን የሌለው ወይም ደግሞ ሙሉ ነው በሉት። ለቁጥር ሙሉ ይሻላል። ሙሉን ይሻላል። ሙሉ ነው፣ እንደ ሙሉ ቁጥር ይቆጠራል። ፍጹም ለምሳሌ የሆነ ሰው ወንድሜ አቤት 500 ብር ታበድረኛለህ? ዝም። ወንድሜ 500 ብር ታበድረኛለህ? ዝም። ወንድሜ 500 ብር ታበድረኛለህ? በአራተኛው ምን 10 ጊዜ ይጨቀጭቀኛል። ግን ስንት ነው? 4 ነው ያለው አይደል ሰውየው? 10 ጊዜ ይጨቀጭቀኛል ማለት ነው። ፈጽሞ ማለት ነው። ደከመኝ እባክህ አንተ ሰውዬ ስራ የለህም ወይ ማለቱ ነው ማለት ነው። 10 ጊዜ አጨቅጭቀኝ ማለት ፈጽሞ አጨቅጭቀኝ ነው ጉዳዩ። 10 ቁጥር በእስራኤል ፍጹም ነው፣ ፍጹም ቁጥር ነው። ስለዚህ ፍጹም የሆነ የምእመናን ህብረትና ክብር ነው። ልብ ብላችሁ ሰው የምእመናን ክብራቸው ፍጹም ክብሯ ነው። ለምንድን ነው ጌጥ የተባለ? ልብ በሉ። ጌጧ የተባለ ለምን መሰላችሁ? ቅዱስ ጳውሎስ ከመሊቀ ጸረብት ጠቢብ አስተናድፍ መሰረተ ብሎ ከመሊቀ ጸረብት ጠቢብ እንደ ብልህ አዋቂ አናጺ አድርጌ እኔ አንጻለሁ ወብነ ማይዘንቱ ሰለሊሁ ዚነ ኢየሱስ ክርስቶስ። እኔ እንደ በጎ አዋቂ አናጺ ቤተክርስቲያንን እሰራለሁ። የማዕዘኑ ድንጋይና የስራው ባለቤት ግን ማን ነው ይላል? ክርስቶስ ነው ይላል። ይህንን ቅዱስ ጳውሎስ ቆሮንቶስን በተረጎመበት ድርሳኑ ላይ ቅዱስ ዮሐንስ አፈወርቅ ምን ብሎ ያብራራዋል መሰላችሁ? ቅዱስ ጳውሎስ እውነተኛ አናጺ ነው። ኢየሱስ ክርስቶስ ደግሞ የአናጺው ጉልበት ነው። የተሰራችው ቤት ደግሞ ቤተ ክርስቲያን ናት። ቤተ ክርስቲያንን አስውበው ውብ ቤት አድርገው የሚያሳዩት የተጠራቀሙ እያንዳንዳቸው በስርዓት የተቀረጹ በቦታቸው የተቀመጡ ውብ ድንጋዮች ናቸው። ስለዚህ ብልሃተኛው አናጺ ቅዱስ ጳውሎስ፣ የህንፃው የአናጺው ኃይል ክርስቶስ፣ ውቢቱ ቤት በልክ ከተሰሩ በቦታቸው ከተጋጠሙ ድንጋዮች የተሰራችው ቤት ቤተ ክርስቲያን፣ እያንዳንዱ ድንጋይ አንድ ክርስቲያን ነው ይላል ቅዱስ ጳውሎስ። እያንዳንዱ ድንጋይ አንድ ክርስቲያን። እግዚአብሔር ለቤተ ክርስቲያን መስሪያ ዓለም ከተፈጠሩ ጀምሮ ይሄን አሁን የቅዱስ ጊዮርጊስን ቤተክርስቲያን ለመስራት ይሄን የሚያህል ድንጋይ አይፈጥርም ነበር? ለምን ይመስላችኋል? ድንጋይ አጠራቅመን እንድገጣጠም ያደረገን ቤተክርስቲያኑ ይሄ አንድ ድንጋይ አይደለም፣ የተገጣጠሙ ድንጋዮች ናቸው። ይሄንን ቤተክርስቲያን ውብ አድርገው ከርቅ እንዲታይ ፎቶ እንድናነሳው እንድንቀርጸው ያደረገን የተጠራቀሙ በቦታቸው በልክ የተቀመጡ ድንጋዮች ናቸው። ክርስቲያኖች ልካቸውን ይዘው ተቀርጸው
አባጣ ጎርባጣው ለቆላቸው ብልሃናት ቀርጧቸው መጥተው በቤተክርስቲያን በቦታቸው ግጥም ሲሉ ቤተክርስቲያንን ጌጥ ይሆኗታል። እናንተ ቤተክርስቲያን ጌጦች ናቸው። የምሬን ነው የምነግራችሁ። ግን ይሄ ወልጋዳው ድንጋይ ያልተጠረበው ድንጋይ ህንፃውን በበነጋውን የሚንደው መጥቶ ያለ ቦታው የሚቀመጥ ድንጋይ ነው። ወይም ጅላ ናጺ ያስገባው አንድ ሞኝ እጁን አውጥቶ የሰበካው ጉባኤ አባል ያደርጋችኋል። የዚህን አላልኩም፣ ብቻ እንዳጠቃላይ ነው እያወራሁ ያለሁት። ስነ ስርዓት ያዙ። አንድ ሞኝ ይመርጣችኋል። ይሄ ጅላ ናጺ ያለ አይደለ? አናጺ እኮ የትኛዋ ድንጋይ እንደው አምጥቶ በልኳ ዝም ብሎ መጥቶ ግጥም ሲያደርጋት ልብን እሰይ ያሰኛል፣ ሲያዩት ራሱ ማለት ነው። እንደዚያ ያለ በልኩ ሰውን የሚመርጥ እገሌ እዚህ ቦታ ይቀመጥ ብሎ ልከኛውን ሰው ከልኩ የሚያስቀምጠው ደግሞ ትንሿ ድንጋይ ትልቁ ድንጋይ መቀመጥ ያለበት ቦታ ላይ ስትቀመጥ ህንፃው ይፈርሳል፣ መሸከም አትችልም። ምዕመናን በካህናት ቦታ ገብተው ሲበጠብጡ ቤተክርስቲያን ያፈርሷታል። ትልቁ ድንጋይም በትንሿ ቦታ ከተቀመጠ ይፈርሳል። ካህናትም ወደ ምዕመንነት ከወረዱ ይፈርሳል። ከፍ ማለት ይገባል። ስለዚህ በልክ ጎበዝ የእግዚአብሔር ቤተሰቦች። አንድ መነኩሴ አንድ ሰው ሄዶ እንዲህ ብሎ ሰደው፣ አንተ አህያ አለው። አህያን ያህል ክብር ሰጠኝ ወንድሜ። አህያ እኮ ጌታዋን ተሸክማ ይዞረች ነው። እኔ ከጌታ ርቄ የምኖር ኃጢአተኛ እኮ ነኝ አለ። ድንጋይ አለ የድንጋይን ያህል ድንጋይ እኮ የክርስቶስ መቅደሱ ነው የሚታነጽበት ነው። እኔ መቼ ያን ያህል ክብር አግኝቼ ብሎ ስድብ አጥቶ ጥሎት ሄደ። እንደው የትዕግስት ማስተማሪያ ነው። ጉዳዩ ግን ሊባል የተፈለገው ምንድነው? አሁን ማምጣት የፈለጉት የእግዚአብሔር ቤተሰቦች፣ እኔ ከቤተ ክርስቲያን አንዱ ድንጋይ ነኝ ብላችሁ አስባችኋል? እስኪ አንዱ ድንጋይ ነኝ በሉ ንገሩኝ እንጂ። አንዱ ድንጋይ ነኝ። እስካሁን አንድ ሰው መጥቶ አሁን ይህንን ቤተክርስቲያን መጥቶ ጭቃ ወይም የከብት በት አምጥቶ ቢቀባው አታ ምን አይነቱ ማፈሪያ ነው? ቤተክርስቲያንን በትቀባዋለን አትሉም? ትላላችሁ አትሉም? አይበሽቃችሁም? ቱቱቱቱቱቱቱቱቱቱቱቱ ያልሰማ የሰማ ስማ ያልሰማ ሰማ። ምክንያቱስ የሆነ ሰውዬ ቤተክርስቲያኑንበት እየቀባው ነው አትሉም? ትላላችሁ። አሁን እኛ ያልተቀባ ነው ጭቃ አለ። እግዚአብሔር ያሳያችሁ። እኛ መጠረብ የለብንም። ብዙ መጠረብ ያለብን ብዙ ያበጠ ነገር አለ፣ ብዙ ወልጋዳ ነገር አለ። ተስተካክለን ቤተክርስቲያን ውስጥ እንሰብሰብ። እዚያ ተጥለን እንዳንቀር፣ ለምንም ማንጠቅም እንዳንሆን። የቤተ ክርስቲያን ፍጹም ጌጦቿ ምእመናን ናቸው። እነዚህ እኮ ነው የሁላችሁ ቅዳሴ አባቶቻችን ሰዓታቱን እንኳን ቀደም ብለው ሌሊት 8 ሰዓት ቢጨርሱት ቅዳሴ ውስጥ ከ11 ሰዓት እንዲጠበቅ የሚደረገው ለምን ይመስላችኋል? ምእመናን ሳይመጡ ቅዳሴ አይግቡ ይላል ፍትሐ ነገሥቱ። ለምን? የቤተ ክርስቲያን ትርጉማ ምእመናን ስለሆኑ። ክርስቶስ በዚህ ያህል መንገድ ሁሉ በስርዓት ተጋጥሟል ስለተባለ ቤተ ክርስቲያን ሲባል ይሄ እኛ ሰብስበን በብዙ ብር የምናንጸው 3000 ካሬ ላይ 2000 ካሬ ላይ 4000 ካሬ ላይ ያረፈው አይደለም። እሱ ላይ አይደለም ጉዳዩ። ቤተ ክርስቲያን እነዚህ ድንጋዮች የሚያሳዩት ሁላችንም መጥተን ቤተ ክርስቲያን ውስጥ መጋጠም አለብን። ድንጋይ ብቻውን ቆሞ ቤተ ክርስቲያን አይሆንም። አንድ ክርስቲያን በቤቱ ጻድቅ ሊሆን ይችላል፣ ንጹህ ሊሆን ይችላል፣ ለጋስ ሊሆን ይችላል፣ ጥሩ ሰው ሊሆን ይችላል። ቤተ ክርስቲያን ውስጥ መጥተን ካልተጋጠምን ግን ቤተ ክርስቲያን መሆን አንችልም፣ መቆምም አንችልም፣ ቤት መሆን አንችልም። ክርስቶስም አያድርብንም። አንድን ድንጋይ ቤት አድርጎ የሚኖር ሰው አለን? የለም። እግዚአብሔር የሚያድርብን ተሰብስበን ስንጋጠም ነው። በየፈተታችን የየራሳችን ሰባኪ እያበጀን፣ የየራሳችን መነኩሴ እያበጀን፣ የየራሳችን የምንከተለው ቲፎዞ ምን ሆነው ጳጳስ እያበጀን፣ የየራሳችን ጉዳይ እየሮጥን ቤተክርስቲያን አትሆንም። ተሰብስበን መጋጠም አለብን። ስንጋጠም ቦታችን ጠብቀን ተጠርበን ተቀርጸን። በመዶሻ እኮ ነው የሚቀረጸው። እኛ ትምህርት ተማሩ፣ ስብከት ተሰበኩ፣ ተግሳጽ ተገሰጹ እንባል እየተጠረብን ነው። ንስሐ አባት አናጺ ነው፣ መምህር አናጺ ነው። እኛ ደግሞ ድንጋዮች ነው። በቦታው የሚያስቀምጠን ደግሞ ክርስቶስ ነው። እግዚአብሔር ሁላችንንም ሰብስቦ ቤቱ ያርገን። አሜን። ስለዚህ ከ10 ጌጦቿ ስንት ጠፋት? አቤት፣ አንድ ጠፋት። ይሄ አንድ ሲጠፋ የጠፋው ምንድነው ነበር ያልኳቸው? የትምህርታችን ርዕስ ምንድነው? አቤት፣ ሳንቲም ነው። ሁለት ነገር ነው ማስተላለፍ የተፈለገው እዚህ ውስጥ።
እሷን አይተን ትምህርታችን ጨርሳለን። ጠፍቶ የተገኘው ሳንቲም የጠፋት ቤተክርስቲያን ናት። የጠፋት ሳንቲም ነው። ሳንቲሙ ላይ ምንድን ነው ያለው ነው? ሁለት ትርጉም ነው ያለው። አንደኛው በጊዜው እንግዲህ ጌታ የሚያስተምረው በዘመኑ ነው። በዘመኑ ሳንቲም ሲቀረጽ የንጉሱ ምስል የት ላይ ይቀረጻል? ሳንቲሙ ላይ ይቀረጻል። የንጉሱ ምስል ሳንቲሙ ላይ ይቀረጻል። ስለዚህ ሳንቲም ሲጠፋ የማን ምስል ነው አብሮ የሚጠፋው? አቤት፣ የንጉሱ ምስል አብሮ ይጠፋል። እና ይቺ ሴት ሳንቲም ጠፋት ሲባል የንጉሱ ምስል ያለበት ሳንቲም ነው የጠፋት። ሳንቲም ጠፋት ማለት የእግዚአብሔር አምሳል ከሰው ልጆች ጠፋ ማለት ነው። ሰው የተፈጠረው በምንድን ነው የተፈጠረው? በእግዚአብሔር አምሳል ነው የተፈጠረው። የንጉሱ አምሳል እኛ ውስጥ ጠፋ። ቤተ ክርስቲያን ውስጥ ዛሬ ከልጆቿ ያጣችው ምንድን ነው? የንጉሱን ምስል። እስኪ የንጉሱን ምስል በሉ። አምሳለ እግዚአብሔር። እግዚአብሔር በተፈጥሮ አንጥረኛው ሲቀርጽ የንጉሱን ፎቶ እዚያ ላይ እንደሚቀርጸው ገባሬ ሁሉ ዓለም እግዚአብሔር፣ ፈጣሪ ዓለማት እግዚአብሔር በእኛ ላይ የራሱን አምሳል ቀርጾብናል። እሱ ነው የጠፋው። አሁን ቤተ ክርስቲያን የቸገራት ምንድን ነው? ይሄ ነው። ማህበር እዚህ ውስጥ ጽዋ ማህበር ካላችሁ ማሰብ ያለባችሁ ይሄን ነው። አንድ ቤተ ክርስቲያን፣ አንድ አጥሚያ፣ አንድ ሰበካ ጉባኤ ማቀድ ያለበት ይሄን ነው። እስከ ላይኛው እስከ ትልቁ የቤተ ክርስቲያን እርከን ድረስ መታሰብ ያለበት ቤተ ክርስቲያን ከልጆቿ የንጉሱን ምስል እያጣች ነው። የእግዚአብሔርን አርአያ አምሳል አጥተውታል። ሰው ወደ እንስሳነት ወርዷል። ሰው ወደ አውሬነት ወርዷል። ዝምድና ቆጥሮ ያገባ እናቱን የሚያገባ ወይፈን ነው። ዝምድና መቁጠር ቀርቷል። በፍጹም ጾም መጾም ቀርቷል። 24 ሰዓት የሚበላ እንስሳ እንዲህ እንስሳት 24 ሰዓት አይበሉም። እንደውም እኔ በ24 ሰዓት የሚበላ በሬ የለም። ቀን ይበላል፣ ሌት ያመነዥካል። እንደሱ ነው የማውቀው። አሁን ደግሞ ጊዜ አላውቅም ምን እንደሚያደርጉ። አህያም ቢሆን ባታመነዥክም ሌት ሙሉ አትበላም። ጅብም እንደዚያው አይጣ ላይ ድረስ እኮ የእግዚአብሔር አምሳል ጠፋ። የእግዚአብሔር አምሳል ምን ይመስላችኋል? የእግዚአብሔር አምሳል የሚባለው ቅድስና ነው። የመጀመሪያ እያንዳንዱን እያብራራው ማስመሸት ስላልፈለኩም የእግዚአብሔር አምሳል ቅድስና ነው። ሰው ቅዱስ መሆን አለበት። ከእኔም ከእናንተም የጠፋው ቅድስና ነው። እግዚአብሔር ሳንቲም አይደለም የቸገረው። አሁን እግዚአብሔር የቸገረው የእሱን አምሳል የተሸከመ ሰው ነው የተሸከመው። ታውቃላችሁ? እግዚአብሔር ፍጥረትን ሲፈጥር ሰንብቶ ያረፈው ምኑን ሲያይ ይመስላችኋል? የራሱን አርአያ ያየ ጊዜ አረፈ። ከዚያ በኋላ ሌላ ፍጥረት መፍጠር አላስፈለገውም። አይረፈ እግዚአብሔር ሁሉ ግብሩ ዘአኀዘ ይግበር። እግዚአብሔር ከሥራ ሁሉ አረፈ። ለምን? የራሱን አምሳል ፈጥሯልና። ማኅተመ ፍጥረት የሆነውን ሰውን ፈጥሯልና የራሱን አምሳል እያየ ነው። እግዚአብሔር ልቡ መቼ ያርፋል? ሰው ሲያይ። እስቲ ሰው ሲያይ በሉ ንገሩኝ እንጂ። እግዚአብሔር ሰኞ ሰማይና ምድርን አየ፣ አላረፈም። እግዚአብሔር ሰማይን፣ ብሩህ ሰማይን፣ ይህንን ጠፈርን ሰኞ ፈጠረው፣ አላረፈም። እግዚአብሔር እጽዋትን ማክሰኞ ፈጠረ፣ አላረፈም። እግዚአብሔር ከዋክብትን፣ ፀሐይን፣ ጨረቃን፣ ብሩህ ብርሃናትን ፈጠረ፣ አላረፈም። እግዚአብሔር እንስሳት አራዊትን ፈጠረ፣ አላረፈም። እግዚአብሔር መልአክ እንኳን ፈጥሮ አላረፈም። እግዚአብሔር ሰው ፈጥሮ ግን አረፈ። ሰው ሲፈጠር እግዚአብሔር አረፈ። እግዚአብሔር አረፈ ማለት ደስ አለው ማለት። ደስ አለው ማለት እግዚአብሔር አዝኖ ቆይቶ ደስታ ይጨመርለታል ማለት ማለት። ስምረቱ ውዴታው ሆነ ተገለጠ ማለት። እግዚአብሔርን ደስ የምናሰኘው ሰው ስንሆን ሰው መሆን ወርስ ምን መሆን ያልኳቸው ሰው መሆን። እግዚአብሔር የፈለገው ይሄንን ነው። ከቤተ ክርስቲያን አንዱ ሳንቲም ጠፋት ማለት ቤተ ክርስቲያን ልጆቿ እነማን ናቸው? ሊቃነ ጳጳሳት፣ ጳጳሳት፣ ካህናት፣ ዲያቆናት፣ መምህራን፣ ምዕመናን፣ በአጠቃላይ ቤተ ክርስቲያን ከዚህ ሁሉ የምትፈልገው የእግዚአብሔርን አምሳል ነው። አንደኛው ቅድስና ነው። ቅዱሳን ኩኑ እስመ አነ ቅዱስ፣ እኔ ቅዱስ ነኝና እናንተ ምን ሁኑ ነው ያለው? ቅዱስ ሁኑ። እኔ ቅዱስ ነኝና ምንድን ነው? እናንተም ቅዱስ ሁኑ። እግዚአብሔር ቅዱስ ሁኑ የሚለን እያስጨነቀን አይደለም፣ እያስገደደን አይደለም። ምንድን ነው?
እኛን እናት ልጇ ቢያምርበት እንደምትወደው አባት ልጁ ቢያምርበት እንዲወደው እግዚአብሔር እሱን መስለን ሲያምርብን ደስ ይለዋል። ትክክለኛ መልካችን እሱን መምሰል ቅድስና ስለሆነ ወዝንቱ ውእቱ ፈቃዱ ለእግዚአብሔር ተቀድሶ ተክሙ። የእግዚአብሔር ፈቃዱ ይሄ ነው። አንደኛ ተሰሎንቄ ምዕራፍ 4 ላይ ምንድነው? እሱስ እንድትቀደሱ ነው፣ ንጹህ እንድትሆኑ ነው። እንኳን እግዚአብሔር እንደው አባት እንኳን ጎረቤት ተሰብስበው ይሄ ልጅ ቁርጥ አባቱን ነው እንዴት አድርገሽ ወለድሽው ይባላል። አባቱ እንደው አፍንጫውን ብታዩት ጆሮውን ብታዩት ንግግሩስ ብትሉ ሲባል አባቱ ደስ ይለዋል። እንግዲህ እኮ ልጁን አልሰራውም እሱ እንደዚህ አድርጎ አፍንጫውን ጆሮውን ብቻ ደስ ይለዋል። አባቱ ነው። እግዚአብሔር ምናችን ነው? እስኪ አባታችን በሉ። አረ ንስሐ ግቡ፣ ንጹህ ሁኑ፣ ቅዱስ ሁኑ የሚለው ምንድን ነው? እሱን ስንመስል ደስ ሲለን ሰው ቢሆን እኮ ያችን አያቀምስንም። እናንተ ደስ የሚላችሁ ምንድን ነው? ለምሳሌ ሰዎች የተቀደደ ሱሪ መልበስ የጀመሩት ለምንድን ነው? ፋሽን አድርገው ሰው የሌለውን ነገር ብቻቸውን ውብ ለመሆን እኮ ነው። ሰው የገዛውን ልብስ ሁሉ እየገዙ ውብ እንዳይሆኑ ሰው ሁሉ እየገዛ አስቸግራቸው፣ ቀደው ደግሞ ውብ መሆን ፈልጉ። አያችሁ፣ ሰው የማያደርገውን ማለት ሰው ነው። ሰው ብቻውን ነው ውብ መሆን የሚፈልገው። እግዚአብሔር ግን ቸር ስለሆነ ያንን የእሱ ውበት በምድር በሰማይም አንድ ውብ ነው ያለ፣ እሱም እግዚአብሔር ይባላል። አንድ መልካም ነው ያለ እግዚአብሔር ነው። ያንን መልካምነት እግዚአብሔር ሰጥቶናል። ሰውን ሰው ያሰኘው ቅድስናውን፣ ቅዱስ እንድንሆን ይፈልጋል። ስለዚህ እግዚአብሔር ቤተሰቦች አሁን ተሰብስበን እናስቀድሳለን፣ እንጾማለን፣ እንጸልያለን፣ እንሰጣለን፣ እንመጸውታለን። እግዚአብሔር ግን አንድ ነገር ይፈልጋል፣ መቀደስ። እንድንቀደስ የሚያደርግ ምንድን ነው? አንድ ንስሐ መግባት፣ ሁለት ክፉ ፍላጎቶቻችንን ቆርጠን ማቆም፣ ሶስተኛ ከእሱ ጋር ተዋህደን መኖር፣ ቅዱስ ሥጋውን ክቡር ደሙን ተቀብለን፣ አራተኛ እሱ ባሰማራን የሕግ ፈቃድ መኖር። ይህንን ስናደርግ ምን ይሆናል? እንቀደሳለን። ያን ጊዜ ከእሱ ጋር ህብረት እንሆናለን። ህብረት ሲኖርሳ አካሉ እንሆናለን፣ ቤተሰቦቹ እንሆናለን። እግዚአብሔር ደስ የሚለው በዚህ ነው። አንደኛው ቅድስና ነው። ሁለተኛው እግዚአብሔር የሰጠን ምንድን ነው? ፈጣሪነት ነው። እስኪ ፈጣሪነት በሉ። ፈጣሪነት ማለት አስቦ መስራት ነው። ማቀድ፣ መስራት። ሰው ፈጣሪውን መስሎ ፈጣሪ ነው። ይሄው አውሮፕላን ተፈለሰፈ፣ ይሄው ኮምፒውተር ተፈለሰፈ። ይሄ ምንድን ነው? ሰው እግዚአብሔርን ስለሚመስል እግዚአብሔር እንደፈጠረ እግዚአብሔር ከሌለ ነገር ፈጠረ፣ ሰው ደግሞ ከተፈጠረ ነገር ፈጠረ። ፈጣሪ እንድንሆን እግዚአብሔር ሰጥቶናል። ፈጣሪነትን፣ የጸጋ ፈጣሪነትን አስበን እንድንፈላሰፍ፣ እንድንራቀቅ፣ ሀገር የሚያድን ቤተክርስቲያን የሚጠቅም ራሳችን የሚጠቅም ትውልድ የሚያሻግር ለነገ የሚሆን ነገር እንድናስብ እግዚአብሔር ፈጣሪነትን ሰጥቶናል። ዝም ብለህ ተጎልተው ጉድ ብለህ ደግሞ ይመሻል ነገር ሰው ናችሁ እናንተ አሁናችሁ ይቅር በሉ። ሰው የመጀመሪያ ቅዱስ መሆን አለበት። ሰው እስቲ ሰው በሉ። ለዚህ መቀደስ አለብን። ሁለተኛ ፈጣሪ መሆን አለብን። የምናቅድ የምንነድፍ መሆን አለብን። ቁጭ ብላችሁ ኢትዮጵያ ውስጥ ተንኮል ነው ሰው የሚፈጥረው። ተንኮል ጀግና ነው በእውነት። እንደው ስራ ፈታችን ፈተን ይመስለኛል። ፈረንጆች ቢያንስ የክፍለ ዘመን ቂም ነው የሚኖራቸው፣ የሰሞን የሚኖራቸው ይመስለኛል። የክፍለ ዘመን በደንብ አሁን እኛን ለምሳሌ በአፄ ምኒልክ ጊዜ አቂመውብን ባድዋ ጦርነት አይደል? ከዛ በጃንሆይ ጊዜ ተመልሶ የመጡ አቂመው ነው። አቂመው ተመልሶ ይመጣሉ እነሱ 100 ዓመትም 50 ዓመትም ያቂማሉ። እንደው የሳምንት ቂም ግን የላቸው። ኢትስ ኦኬ ምናምን ብለው ቴክ ኢት ኢዚ ብለው ነው የሚያልፉ። ኢትዮጵያውያን ግን ስራ ፈት ስለሆን እንትና ከእንትና ጋር እንዴት ሊገናኝ ቻለ ሲል ነው የሚሆነው። ዝም ብሎ ማለት ነገር እንደው ምን አለ እንደው ነገር ከምትሰነጥቁ ግራንጣ ብትሰነጥቁ ሰፌር ይሆን ነበር እኮ። እውነቴን የምነግራችሁ ማለት ነው። እንደው ቁጭ ብሎ ዝም ብሎ ይሄ ኧረ እንደው እባካችሁ ስለ እግዚአብሔር አስቡ። መቼ ታስባላችሁ? ቁጭ ብላችሁ። አሁን እኮ እንዳታስቡ ደግሞ እየተሰራ ነው። እንዳታስቡ በደንብ ተደርጎ በኢንተርኔት በጣም ብዙ መተግበሪያ ተፈልስፎ ለዚያ ደግሞ አይምሮን ከአይን ጋር የሚቆጣጠር የላይቲንግ ሲስተም ተመስርቶ መብራቱ በደንብ ለአይን እንዲማርክ ተደርጎ ኢንተርኔት ላይ አፍጥጠህ እንድታድና እንዳታስብ እየተሰራ ነው። ስለ ቤተ ክርስቲያን ምን አጣች? ሰው የሚያስብ ሰው አጣች። ቁጭ ብሎ እናቴ የሚደረግበትን አያውቅ። እንደው የላሊበላ የሚሄዱ እናቶች ጥሩ ነው። ለዚያው ማረልኝ ያን ምንቻ ነው ያን ግትቻ ይዤው እንዳልመጣ የለውም ማንገቻ። እንደው እናቶች ሊቅ ናቸው እኮ እንደው
ግጥቻ ደግሞ ማንገቻ የሌለው በምን ታነሱታላችሁ? የሚንከባለል ማለት ነው። ዝም ድውልውል ነገር አስቸጋሪ እኮ ነው። እውነቴን ነው። ኧረ በሞት ያንቡ፣ በሞት ያንቡ። እስቲ አስቡ፣ እስቲ አስቡ። እውነቴን ነው። ባለፈው የዛሬ ዓመት የግብፅ ገዳማትን ለመሳለም ግብፅ ሂጄ አንድ መጽሐፍ ሱቅ ልገዛ ሂጄ አንድ መጽሐፍ ረስቼ መጣሁ። አንድ ገዝቼ ሌላ ረስቼ ሌላ ሱቅ የገዛሁትን እና የሱቁ ባለቤት ፈልጎ እየሮጠ መጣና ምን እንዳለኝ ታውቃላችሁ? መጽሐፍ ረስታል አባ ወይም ሚስተርም አላለም። ዝም ብሎ ምን ሲሰጠኝ ምን ብሎ መሰለህ የሰጠኝ ብሎ ነው የሰጠኝ። አይገርማችሁ? በጣም እንዴት እንደተጫወተብኝ ማለት ይነደኛል እስካሁን ማለት ብሎ እንዴት ነው እዚህ አካባቢ ብሎን የለም እንዴ ብሎኝ ነው ማለት። ስለዚህ እንደው እስኪ አንዴ እንዲህ በሉ እንደዚህ እስኪ እንደው እባካችሁ ፕሊስ ነው የሚባለው። አስቡ እስኪ እንደው አስቡ፣ አስቡ ትናንትን፣ ነገን፣ የዘላለም ሕይወትን፣ ፍርድን፣ አሁን ያለንበትን ሀገራችንን፣ ቤተክርስቲያናችንን እስቲ አስቡ። እውነቴን አፄ ኃይለ ሥላሴ አዲስ አበባ አንድ ትምህርት ቤት ሰኔ ላይ ትምህርት ሲዘጋ የሚባል አለ አይደለ? እዚያ የወዳጅ በዓልም ይባላል። እዚያ መዝጊያው ላይ ተገኝተው መዝጊያ ንግግሩን ያደረጉት እሳቸው ናቸውና ለተማሪዎች ልጆች የመማር ውጤቱ ማሰብ ነውና እንድታስቡ እለምናችኋለሁ ነበር ያለው። አሁን ሰው ዲግሪ ይዞ የማያስብ ማስተርስ ይዞ የማያስብ ፒኤችዲ ይዞ የማያስብ እንደው ምንድን ነው ሰው? ምንድን ነው? ሀሳብ እኮ ነው። እስቲ አስቡ፣ በሞት ያስቡ። ቢሮ እኮ ቁልፍ ይዞ ማለት አይደለም እኮ ማሰብ ነው። እንደዚያ ሰውዬ እንዳለው ማለት ነው። እስቲ አስቡ በሉ። ምንድን ነው ያልኳችሁ? አንድ ጊዜ እንደው ፈላስፎች ራሱ እንኳን ያስባሉ፣ እንኳን ክርስቲያን ረተው። ሶቅራጥስ አንድ ቀን ሰው አዳዲስ ነገር እየሄደ የሚሰማበት አደባባይ አለ። ፈላስፎች እየሄዱ አዲስ ነገር የሚናገሩበት እዚያ ሄዶ ቁጭ አለ። ሰው ሁሉ ሶቅራጥስ አዲስ ነገር ይናገራል እያለ ቁጭ ብሎ ቢጠብቅ ጉጭ እንደ ጣዖት ቁጭ ብሎ ዝም አለ። እስከ ምሳ ሰዓት ጠበቁት፣ ዝም። እስከ 7 ሰዓት ጠበቁት፣ ዝም። ምሳ በልተን እንምጣ ብለው ምሳ በልተው ሲመጡ ዝም። እስከ ራት ጠበቁት፣ ዝም። አንዳንዶቹ አይ በቃ እንሂድ እንግዲህ ብሎ ሄዱ። ሌሎቹ ግን ማለዳ እስቲ ሚስኪን አብረን ነው እንደር ብለው አደሩ። ጠዋት ሲነጋ አለ ምን ሆነ ነው አሉት። እያሰቡ ስንት ሰዓት ማለት ነው? ስንት ሰዓት ነው? አስተምሯል አላስተማረም? አሁን ንገሩኝ። አስተምሯል አላስተማረም? አስተምሯል። ይኸው ብዙ ከመለፍለፍ አስቡ እስቲ ነው። እስቲ ቁጭ ብላችሁ አስቡ። ውላችሁ መጣችሁ ቤት ውስጥ ከምትንታቱ እስኪ አስቡ። ከመናገራችሁ በፊት ከመስራታችሁ በፊት እስኪ አስቡ። ከማግባታችሁ በፊት እስኪ አስቡ። አስቡ። ከመሳደባችሁ በፊት አስቡ። እንደው አስቡ እስቲ ነገ ምን እንደምንሆንም አስቡ። በዚህ አካሄድ እንደው መጨረሻ ምን ይሆናል ብላችሁም አስቡ። ኧረ በሞት ያስቡ። እናስብ። እግዚአብሔር ማሰቢያውን ይስጠን። ማሰብ ሰውን ሰው ያሰኘዋል። በእውነቱ ማለት ሰውን ሰው ያደረገው ማሰቡ እና እግዚአብሔርን የምንመስልበት እሱ ነው። አስበን ፈጣሪ እንድንሆን ነው። ሌላስ ነፃ ፍጡራን እንድንሆን አድርጎናል እግዚአብሔር። እግዚአብሔር ነፃነት አለው። እስኪ ነፃ ፍጡራን በሉ። እግዚአብሔርን የምንመስልበት አንዱ መልኩ ነው። አንዱ መልካችን ነፃነታችን ነው። ነፃነት፣ እስኪ ነፃነት በሉ። ነፃነት እዚህ በዓለም ላይ ተማርን የሚሉት ማለት ይቅር በሉ። የተማሩ ሰዎች መመጻደቅ እንዳይሆን ይቅር በሉ። እኔ ትምህርት አልንቅም፣ ማምላክን ተውት። እንደው ሁሉም ነገር ትምህርት ነው። ዞሮ ዞሮ ትምህርት ነው እና የተማሩ ሰዎች በዚህ ዓለም የተማሩ ሰዎች ምን ይላሉ መሰላችሁ? ነፃነት 3 ነው አሉ። ይቅርታ በመጠየቅ የፈረንጅ ቃል ይናገራል እና ሶስቱ ምንድን ናቸው? ፍሪ ፍሮም፣ ፍሪ ቱ እና ፍሪ ቱ ቢ ይባላል። እስኪ በሏቸው። ንቃችሁት ነው አይደለ? በሉት፣ አይዟችሁ፣ ሊቅ ናችሁ። እሺ በሉ፣ ዝም ብላችሁ በሉት። ፍሪ ፍሮም በሉ፣ ፍሪ ቱ እና ፍሪ ቱ ቢ እና የዚህ ዓለም ሰዎች ነው እንደዛ የሚሉት።
ፍሪ ፍሮም ማለት ከአንድ ነገር ነፃ መሆን፣ መላቀቅ። እስቲ መላቀቅ በሉ። መላቀቅ ማንም እንዳይገዛ መሆን ማለት የማንም ባሪያ አለመሆን፣ በራስህ መቆም ማለት ነው። እሱ ሰውን ሰው ያሰኘውን ፍሪ ፍሮም ማለት ነው። ስለዚህ ነፃ መውጣት አለብን። ከራሳችን ጀምሮ ነፃ መውጣት አለብን። ስልካችሁ አሁን ያዝባችኋል አይዝባችሁም? ንገሩኝ እንጂ የሰው ልጅ ወሬ ሲያወራ ቆይቶ ጓደኞቹ እንደወጡ መጀመሪያ የሚያደርገው ምንድን ነው? ስልኩን ከኪሱ አውጣት። ባሪያ መሆኑን የምታዩት በዚህ ነው። ሰው የስልኩ ባሪያ ነው። አሁን ከራሱ ነፃ መውጣት አልቻለም። የራስን ጭምር ባሪያ ለመሆን ቅዱስ ጳውሎስ ምንድን ያለው? በዋጋ ተገዝታችኋልና የራሳችሁ አይደላችሁም፣ የሰው ባሪያም አትሁኑ ብሎ መጀመሪያ ከራስ ባርነት መውጣት፣ ከራስ የምቾት ቀጠና ወጥቶ ማሰብ መቻል፣ ከራስ ቅርፍት መውጣት፣ እንደ እግዚአብሔር ማሰብ መቻል። አሁን ኢጎ የሚባለውን ነገር ይህን ራስ ወዳድነትን ሰብሮ መውጣት፣ እሱን ነው ነፃነት ማለት። እሱ ከኃጢአት ተናዘዙ፣ አትዘሙቱ፣ አትስፈኑ፣ እንዴት እንዳያትሆኑ የሚባለው የዚያ ነገር ባሪያ አትሁኑ። እናንተ ነፃ ፍጡራን ናችሁ። እግዚአብሔር ማንንም እንደማይገዛው አጋዚ እንደሆነ እናንተም አጋዛያን ናችሁ፣ ንጹሖች ናችሁ። የማንም ባሪያ መሆን አይገባችሁም። አሁን ከዛሬ ጀምሮ ማሰብ ያለብን ምንድን ነው? እኔ እግዚአብሔርን የምመስል ፍጡር ነኝ። እግዚአብሔርን የምመስለው አንዱ ደግሞ በምንድን ነው? በነፃነቴ ነው። ስለዚህ የራሴ እንኳን ባሪያ መሆን የለብኝም። ከራሴ ራሱ ነፃ ማውጣት አለብኝ ዛሬ ብለን ማሰብ አለብን። ፍሪቱ ማለት ደግሞ ምን የማድረግ ነው? የማድረግ ነፃነት ነው። የማድረግ ነፃነት ነው። ኃጢአት እንድትሰራ ነፃነት ሰጥቷል። ጽድቅ እንድትሰራ ነፃነት ሰጥቷል። ፍሪ ዊል የምትባለው ነፃ ፈቃድ የምትባለው እሷ ናት። ማንም ሳያስቸግር ጽድቅንም ኃጢአትም እንድትሰራ ፈቅዶልሃል እግዚአብሔር። ይሄ እግዚአብሔር የሰጠን ነፃነት ነው። አሁን ብድግ ብላችሁ ምንድን ነው ምን ይደረግ ሰይጣን እኮ ነው እንላለን። በፍጹም። እስኪ አንድ ጥያቄ እንጠይቃችሁ። አሁን ምን የመሰለ የስጋ ወጥ ፈልጉ እስኪ። አንድ ወጥ አይነት ጥሩ ወጥ በሉ እንጂ ተውት። እሺ ክትፎ አሁን ክትፎ ደጅ ላይ እየተሰራ ብታዩና እዛ ሄደ የሰዎቹን ክትፎ ብር ሳይኖር ግጥም አድርገው ፖሊሲ ይዘህ ምንድን ነው ሲለው ምን ላድርግ እነሱ ናቸው ሰርተው ይባላል ወይ? ሰዎቹ አጓጉ እንጂ እጅህን አልጨበጡ። ማጓጓት ነው የሰሩት። እየሰማችሁ ነው? የሰውየው ሚስት ተቀባብታ ምናምን ስትሄድ ሂደህ ለቀም አድርገህ እንዴት ሲባል እንደምን ማን ተቀቢ ብሏታል ልትል ነው? አይባልም። ይሄ ማጓጓት ነው። ፍላጎትን ነው እንጂ የሚቀሰቅሰው ሰይጣን እጅን ይዞ ኃጢአት ውስጥ የከተተው ሰው የለም። ወደን ለምደን ነው የምንሰራው። ኃጢአት ያለ መስራት ነፃነት አለ። ፍላጎትን ነው የሚገዛ። ፍላጎትን መግዛት ትችላለህ። መግዛት የምትችለው በፈራህ ጊዜ ስለማታደርገው። ምልክቱ እሱ ነው። ስትፈራ አታደርገው። ሰው ደረሰብኝ ስትል አታደርገው። ስለዚህ አንድን ነገር የማድረግ ነፃነት ሰጥቶናል። ክሂልም ጭምር ላይ ሰጥቶናል። ፍሪ ቱ ቢ የመሆን ነፃነት ሰጥቶናል እግዚአብሔር። ምን የመሆን ነፃነት? መልአክ የመሆን ነፃነት፣ እሱን የመምሰል ነፃነት፣ ገዢ የመሆን ነፃነት፣ በመንግስተ ሰማያት ንጉሥ የመሆን ነፃነት፣ ክርስቶሳዊ የመሆን ነፃነት ሰጥቶናል እግዚአብሔር። ሊቅ የመሆን ነፃነት ሰጥቶናል። ቅዱስ የመሆን ነፃነት ሰጥቶናል። ሁሉን የምንመረምርበት ልብ ያለን ሰዎች የመሆን ነፃነት ሰጥቶናል። እኛ የክርስቶስ ልብ አለን ብሎ ቅዱስ ጳውሎስ እንደተናገረ እኛ የክርስቶስ ልብ አለን ያለውን ቅዱስ ዮሐንስ አፈወርቅ ደግሞ ቆሮንቶስን በተረጎመበት በሰባተኛው ድርሳን ሲናገር ነው የሚናገረው። እኛ የፓይታጎረስ ልብ አይደለም ያለን፣ የሶቅራጥስ ወይም የክርስቶስ ልብ አለን። ያንን የመሆን ነፃነት ለእኛ ተሰጥቶን ነው። ብትችል እንደ ቅድስት ክርስቶስ ሰምራ አጋንንትን ለቀም አድርጎ የመግዛት፣ እንደ አቡነ ተክለ ሃይማኖት በነፋስ ክንፍ የመብረር፣ እንደ አቡነ ተክለ አልፋር በመቋሚያ ጭምር እስከ ማስመስከር፣ አፍ አውጥቶ እስከ ማናገር፣ እንደ አቡነ ሐራ ድንግል አህያው ሰው የሚሰራውን ስራ እንዲሰራ በማድረግ መስራት ይቻላል። እንደ አቡነ ሂሩት አምላክ ደንጋዩን ጀልባ የማድረግ ተሰጥቶናል። እንደ አቡነ ገብረ መንፈስ ቅዱስ በመብረቅ ተጭኖ የመብረር ተሰጥቶናል። የመሆን ነፃነት ልክ የሌለው ነፃነትን ይሰጠን። ልክ የሌለው አጥር የሌለው ነፃነት እግዚአብሔር ሰጥቶናል። አጥር የሌለው
እሱን የመብላት የመጠጣት ነፃነት ሰጥቶናል። ነገስታት የሚወዱትን ሰው ከሚወዱት እንጀራ ሊያበሉት ይችላሉ። የገዛ ስጋቸውን የመብላት ነፃነት ይሰጡታል። አይሆንላቸውም፣ አይደረግምም ነገሩ። ክርስቶስ ግን ስጋውን ደሙን የመመገብ ነፃነት ሰጥቶናል። እንደሱ ነፃነት የሰጠን አባት የለም። እንደሱ ነፃነት የሚሰጥ ንጉሥ የለም። መብትም ካላችሁት ክርስቶስ የሰጠንን ያህል መብት የሚሰጠን ንጉሥ ሊኖርም አይችልም፣ አይኖርም። መብታችን ትተን ባሪያ የሆንነው እኛው ብቻ ነን። ይሄን መልክ አጥታ ነው በጎ የማድረግ ነፃነት ሰጥቶናል። እሱ እስመ ሶብሶበ ይገብር ምግባራተ ሰናያተ ዘልፈ ይከውን አምሳሊሁ ለእግዚአብሔር። ሰው በጎ ስራን አዘውትሮ በሰራ ጊዜ እግዚአብሔርን ይመስለዋል ይላል ቅዱስ ቄርሎስ። መልካም ስራን የሚሰራ ሰው እግዚአብሔርን ይመስላል። እግዚአብሔርን የምንመስለው መልካም ስራ በመስራት ነው። ሰው አንድ ክፋት ሲሰራ አንድ ክፋት ሲሰራ አንድ ጊዜ ሰይጣንን ይመስላል። ሁለት ሲሰራ ሰይጣንን ይመስላል። ሶስት ሲሰራ ሰይጣን ይሆናል። መጨረሻ ላይ ራሱ ሰይጣን ይሆናል። ሰው አንዲት መልካም ስራ ሲሰራ እግዚአብሔርን እየመሰለው ሲያዘወትረው ፍጹም ቴዎሲስ ወይም ሱታፊ አምላክ የሚባለውን ያገኝና አምሳለ እግዚአብሔር ይሆናል። ቤተ ክርስቲያን ከላይ እስከታች ባለነው ልጆቿ የንጉሷን መልክ እንድታገኝብን እግዚአብሔር ይፈልገን። ኢትዮጵያ የወረሰው መልካችን ይሄ ነው። እግዚአብሔርን የምንመስልበት መልክ ተሰጥቶናል። ቤተ ክርስቲያን ዛሬ ከልጆቿ ያጣችው ይሄ ነው። ስለዚህ ወገኖች አባታችን እግዚአብሔርን ወደ መምሰል እንመለስ። የመጨረሻ ያ ሳንቲም ነው የጠፋት ብያቸዋለሁ። ሳንቲም ምንድን ነው? ዋጋ ነው። እስኪ ዋጋ በሉ ነገሩ እንጂ። አዎ አንዲት ያቺ ሴት አንድ ሳንቲም አጣች ማለት አንድ ሳንቲም የተባሉ ምዕመናን ናቸው፣ ወይም ክርስቲያኖች። ምዕመናን ሲባል እናንተን ብቻ እንዳይመስላችሁ፣ እነዚህ ቄሶች ራሳቸውን አይሰብኩም እንዳትሉ። ምዕመናን ባልን ጊዜ ቤተ ክርስቲያን ማለታችን ነው። ቤተ ክርስቲያን ባልን ጊዜ ጳጳስም፣ ቄስም፣ ዲያቆንም ማለታችን ነው። ስለዚህ ቤተ ክርስቲያን አንድ ሳንቲም ጠፋት ማለት ልጆቿ ዋጋ የሌላቸው ሆኑ ማለት ነው። እስኪ በሉ በሞት ልጆቿ ምን የሌላቸው ሆኑ ማለት ነው? ዋጋ የሌላቸው ሆኑ። እግዚአብሔር ዋጋ ሰጥቶ ፈጠረ። ዋጋ ሰጥቶ የመጀመሪያው የራሱን መልክ ዋጋ አድርጎ ነው የፈጠረ። ለዚህ ዋጋችን ሽልማት አድርጎ የሰጠን ደግሞ ኮነንዋ ለምድር ብሎ ምድርና ሰማይ ከዋክብትን አዕዋፍን ሁሉ እንድንገዛ ነው የሰጠን። መጨረሻ ላይ ደግሞ የሰጠን ደግሞ ምንድን ነው? ልጆቹ እንድንሆን በመንፈስ ቅዱስ ስልጣን ሰጠን። ከዛ ምን ዋጋ አድርጎ ከፈለን? የገዛ ደሙን ዋጋ አድርጎ ከፈለን። ዋጋ ተሰጥቷቸው የተፈጠሩ ክርስቲያኖች ዋጋ የሌላቸው ሆኑ። ከዛሬ ጀምሮ የምላችሁ ነገር ዋጋ ያላችሁ ሰው ሆኑ። ለራሳችሁ ርካሽ ተመን አትስጡት። አንድ ነጋዴ ሄዷችሁ እቃ ሽጥልኝ ስትሉት ይሄን ያህል ብር ሲላችሁ ቀንስ ስትሉት የሚቀንስ አለ። ሌላ ልስጥ ሲላችሁ ምንድን ነው የምታደርጉት? እሱ ስታይ ዝም ብለህ ምንድን ነው? ለምን? ውድ የሆነው ዋጋ ውድ የሆነ እቃ ክቡር እንደሆነ ይታወቃል። እኛ ውድ ዋጋ ያለን እቃዎች ነን፣ የእግዚአብሔር እቃዎች። ውድ ዋጋ ያለው ውድ ቦታ ይሰጠዋል። ሸክላ በተራ ቦታ ይቀመጣል፣ ወርቅ ደግሞ በተቆለፈ ሳጥን ይቀመጣል። እንደ እቃው ዋጋ ክብሩ ይቀጥላል፣ ይጨምራል። እግዚአብሔር ለእኛ የሰጠን ዋጋ ትልቅ ነው። ልጆቹን ያደረገ የልጅነት ዋጋ አለን። ከመብል በላይ ሁሉ የገዛ ስጋውን፣ ከመጠጥ በላይ የገዛ ደሙን፣ ከልብስ በላይ የሰጠን ልጅነትን። እኛ ስንጠመቅ እርቃናችን የተጠመቅነው ክርስቶስን ለመልበስ ነው። እለተጠመቅሙ ክርስቶስ አለበስክሙ ነው ያለ ቅዱስ ጳውሎስ ገላትያ 3:21 ላይ ሲናገር የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ሸማኔ የሚገዛው ልብስ አይደለም፣ ትልቅ ዋጋ ያለው ልብስ። አሁን በዚሁ ምዕራፍ ጠፍቶ ለተገኘው ልብስ ወአምጽኡ አልባሳተ ቅድዋተ፣ ከሁሉ የተሻለ ልብስ አምጡና ልጄን አልብሱት ያለ ያ የተሻለ ልብስ ክርስቶስ ነው። ልዩ ክብር ነው የሰጠን እግዚአብሔር። ከሀገር መርጦ መንግሥተ ሰማያትን ነው የሰጠን። የገዛ እናቱን እናት አድርጎ ነው የሰጠን። ከመስቀል ስር የእኔ እናት ለእናንተ እናት ትሁናችሁ፣ እኔ ደግሞ ወንድም ልሁናችሁ ብሎ የእኔ አባት አባት ይሁናችሁ ብሎ ነው የሰጠን። ከዚህ በላይ ምን ዋጋ ይሰጠናል ክርስቶስ? ዋጋ እንዳለን የምታውቁት ክርስቲያን ሲሞት ታውቃላችሁ። ሲሞት ሲገነዝ ተገንዞ ጨርሶ መቃብር ከመግባቱ በፊት በድኑን ጳጳስ ካለ መጀመሪያ ጳጳሱ ይስሙታል። ቀጥሎ ማንም ይስመው?
በማዕረግ ከሳቸው ቀጥሎ ያለው ይስማል። ህዝቡ ሁሉ በኑን ስሞ ነው የሚሸኘው። ለምን የሚሸኘው? ክርስቶስን የለበስክ ስጋ ነህ ብለን። የክርስቶስን ስጋና ደም የተቀበልክ አካል ነው። ሙተህ እንኳን አካላችን ነህ እያልን ነው። ሙተን እንኳን ክብር አለን። እንዴት እንደምትክም ዋጋ እንዳለን ተመልከቱ። በዚህ ዘመን አሁን የሰው ዋጋ ስለቀነሰ ሞተ እንላለን። ስንት ሰው ሞተ ሲባል ስንት ነው እንላለን። 5 ነው ብለን ዝም እንላለን። 50 ሲል ትንሽ ደንገጥ እንላለን። ለምን? የሰው ዋጋ ቀንሷል። የሰው ዋጋ ቀነሰ። ቤተክርስቲያን የምትፈልገው ይሄንን ነው። ለሰው ዋጋ ስጡ። ቢያንስ እንኳን ሌላው ባይሰጠን ክርስቲያኖች ለሰውነት ዋጋ እንስጥ። መጀመሪያው ለራሳችን፣ ቀጥሎ ለሰው ለሌላው ሰው ዋጋ እንስጠው። ሰው ዋጋ ያለው ፍጡር ነው። እኔ ዛሬ ማታ ጀምሮ ብታቅሩ ደስ የሚለኝ ጌታዬ ሆይ ዋጋ ያለኝ ሰው አድርገኝ፣ ርካሽ ዕቃ አታርገኝ። እኔን በሉ በቀላል የምገዛ ትንሽ ነገር የሚለውጠኝ፣ እንደው በትንሽ ድቃቂ ሳንቲም ገዝተው የሚወስዱኝ፣ ትንሽ ነገር ከቤት የሚያወጣኝ ርካሽ ዕቃ አልሁን፣ በውድ ዋጋ የምገዛ ልሁን። ያ ዋጋ ደግሞ የአንተ ስጋና ደም ነው። እኔ ዋጋዬ አንተን ብለን ማሰብ አለብን። እና ለራሳችሁ እኔ እኮ ዋጋ ያለኝ ሰው ነኝ ብላችሁ ካሰባችሁ ርካሽ ቦታ ስትወጡ እንዴ እኔ ዋጋዬ ስንት ነው በሉ። የማይመጥናችሁ ቦታ ስትሄዱ እኔ ዋጋዬ ስንት ነው። እንደ ተራ ሰው ወጥታችሁ እያበዳችሁ ተሳደቡ ሲላችሁ እኔ ዋጋዬ እኮ ይሄ አይደለም። ሀብት ንብረት አፍርታችሁ ከቤተ ክርስቲያን ሲያስኮብልላችሁ ለእኔ ዋጋዬ ብር ነው፣ ለእኔ ዋጋዬ ቤት ነው፣ ለእኔ ዋጋዬ መኪና ነው፣ የእኔ ዋጋ እኮ ክርስቶስ ነው ብለን ነው ማሰብ ያለብን። ዋጋችንን ማወቅ አለብን። ለእኔ ዋጋዬ ወንበር ነው፣ ለእኔ ዋጋዬ ስልጣን ነው፣ ለእኔ ዋጋዬ ጌታዬ ነው። በደም ነው የተገዛሁት፣ ለእኔ የተከፈልልኝ ይሄ ነው። ይሄ ወንበር ከክርስቶስ ከለየኝ እልም ይበል፣ ይሄ ገንዘብ የሚለየኝ ከሆነ እልም ይበል። ለእኔማ ዋጋዬ መድኃኔዓለም ነው ብለን ማሰብ ያለብን። ስለዚህ የእግዚአብሔር ቤተሰቦች ዋጋ አጡ። ቅዱስ ቄርሎስ ይህን ሲተረጉም የነፍስ ዋጋዋ ምንድን ነው ይላል? ሃይማኖት። እስኪ ሃይማኖት በሉ። የነፍስ ዋጋዋ ሃይማኖት ነው። ስለዚህ ይቺ ሴት ሳንቲም አጣች ማለት ቤተ ክርስቲያን የሃይማኖትን ዋጋ ከእያንዳንዳችን ነፍስ አጣል። ያ ማለት ጥቃቅን ነገሮች፣ ሆድ፣ እንቅልፍ፣ እረፍት፣ ጨዋታ፣ ብልጫ፣ ቀላል የሆኑ ነገሮች ዋጋችንን አሳጥተው ከቤተ ክርስቲያን አስወጥተውናል ማለት ነው። ትንንሽ ነገሮች ምናልባትም ደግሞ አኩርፈን በአንድ ቄስ ተቀይመን ሊሆን ይችላል። የሆነ ሰው አስቀይመን ትንሽ አኩርፈን ከቤተ ክርስቲያን ኮበልላል። ለምን? ረክሰናል፣ ዝቅ ስላል ማለት። ስለዚህ የእግዚአብሔር ቤተሰቦች ወደ ክብራችን ይመልሰን መድኃኔዓለም። ያቺ ሴት ምን አደረገች? መብራት አብርታ ምን አደረገች? ፈለገች፣ ሁሉን ፈነቀለችው። የሚለው ምንድን ነው? ቤተ ክርስቲያን ካለ ነገሯ ሁሉ ወርቅ ብታመጡላት፣ የወርቅ ጥላ ብታመጡላት፣ በጣም ብዙ ሚሊዮን ብር አምጥታችሁ ብትሰጧት አንድ ሰው እንደምታመጡላት አድርጎ ደስ አይላትም ቤተክርስቲያን። ሁሉም ፈንቅላ አንዱን ሳንቲም ፈለገችው ማለት ቤተ ክርስቲያን ካለ ነገሯ፣ ከንብረቷ፣ ከዕቃ ቤቷ፣ ከቤተ ክርስቲያኑ ዲዛይን፣ ከህንፃው፣ ከዚህ ሁሉ አንድ ክርስቲያን ሲመጣላት ደስ ይላታል ቤተ ክርስቲያን። ምክንያቱም ያ ክርስቲያን የንጉሱ ምስል ነው፣ የንጉሱ አምሳል ነው። ከዚህ የተነሳ ለቤተ ክርስቲያን ሰው ገለ 50 ሚሊዮን ብር አድርገህ ስጣት አትፈልገውም። ቤተ ክርስቲያን ሰውን በሐሰት ምስክር አሳስረ አንተ አምጥተህ 100 ሚሊዮን ብር ስጣት፣ ቤተክርስቲያን ያን አትፈልገውም። ቤተክርስቲያን የምትፈልገው እሱን ሜዳ ጥለህ ያንን ብሩን ለዚያ ድሃ ከፍለለት ያንን ድሃ ይዘህላት ነው። ቤተክርስቲያን የምትፈልገው እሱን ነው። እናሳ ሁሉ ነገር ተደምሮ ለቤተክርስቲያን አንድ ሰው ያህል ክብር የለውም። ምን ታደርጋለች? መብራት ታበራለች ነው። ያ መብራት ምንድን ነው? መብራት የሚዘጋጀው ከዘይት ነው። ፍቅርን ይዛ የሚበራው መብራትስ ክህነት ነው። በንስሐ ትፈልጋለች ልጆቿን። ዘይቱ ፍቅር ነው። ምክንያቱም ምንድነው ፍቅር የተባለው? ቤተ ክርስቲያን ማንም ሰው ሲመጣ አይፈረድበትም። የሚገርመው ይሄ ነው። ሊቁ ቅዱስ ዮሐንስ አፈወርቅ ቤተ ክርስቲያን ሐኪም ቤት፣ ቤተ ፈውስ እንጂ ፍርድ ቤት አይደለችም። አንተ ሰው ኃጢአተኛ ሰው ነህ እንዴ ይላል። እንግዲያው ቤተ ክርስቲያን ናና ታክምሃለች፣ ትድናለህ። አንተ ሰው ጻድቅ ነህ እንዴ? እንግዲያስ ጽድቅህን የምትጠብቅልህ ቤተ ክርስቲያን ናት፣ ቤተ ክርስቲያን ናት ይላል። ጻድቅ ከሆንክ ከጽድቅህ እንዳትወድቅ ቤተ ክርስቲያን ውስጥ ተተክለህ ኑር። ታመህ ከሆነ የኃጢአት በሽታ ይዞ ከሆነ ናና እዚህ ታክም። የሚጠበቅብህ ህመምህን መናገር ብቻ ነው።
ማንም አይፈርድብህም። እንዲያውም ሊቃውንቱ ሲናገሩት ምንድን ነው የሚለው? ከሁሉ ነገር በዚህ ደስ አላት ነው የሚለው። ቤተ ክርስቲያን እንደውም ደስ ይላታል። እዚህ ሉቃስ ወንጌል እዚሁ ምዕራፍ 15 መጨረሻ ላይ ያለው ልጅ ምን እያለ ነበር ይመጣ? ለአባቱ ባሪያ ልባል አይገባኝም ሲለው ምንድን ነው ያደረገው? እንደውም ልጁ አደረገ። እንደውም ሩጦ ሄዶ አቅፈው። ሊቃውንቱ ምን ብለው ይናገራሉ? ባሪያ ያደርገኛል ሲል ልጁ አደረገው፣ ይቀጣኛል ሲል ሩጦ ሳመው፣ ይነቅፈኛል ሲል ደግሶ አበላው፣ ይገርፈኛል ሲል የብርሃን ልብስ አለበሰው፣ ያባርረኛል ሲል እንዲያውም ግማሽ መንገድ ራሱ ሩጦ መጥቶ አቀፈው። እግዚአብሔር ሁልጊዜም ላይ ያለውን በጉን ደግሞ ስታዩት ምንድን ያደረገው? አንስቶ በትከሻው ምን አለው ነው የሚለው? ተሸከመው። መሸከም ማለት ነው ምንም ነውረኛ ሆነ ብትመጣ ክርስቶስ በትዕግስት ትከሻው ያንን ተሸክሞ አንተን ከራሱ ጋር ከፍ አድርጎ ወደ ላይ ያወጣል ማለት ነው ብሎ ይተረጉማል። ስለዚህ የእግዚአብሔር ቤተሰቦች አሁን እዚህ ቤተክርስቲያን መብራት እያበራች ነው። የፍቅር ዘይት እያፈሰሰችልን ነው። ኑ ልጆቼ፣ በር ሳይዘጋባችሁ፣ ቀኑ ሳይመሽባችሁ፣ ሙሽራው ሳይመጣ አሁን ኑ እያለች ነው። መብራቱም እየበራ ነው። አንሶ ስሁን ዘብርሃን ብክሙ እስመ ዘያሐውር ውስተ ጽልመት ኢየአምራ በዘያሐውር። ብርሃን ሳለላችሁ ተመላለሱ፣ በጨለማ የሚሄድበትን አያውቅምና። ቤተክርስቲያን እየፈለገችን ነው። ሁላችን ትቢያ ወርሶናል። እግዚአብሔር ይመልሰን። በስብሐት ለእግዚአብሔር። ይቆያል።